ሰላም ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። ይሄ ሁለተኛው ክፍል ነው። የግሪክ አልፋቤት እየተማርን ነው። ከኢታ ቱ ሙ እስከ ሙ ድረስ ሁለተኛው ክፍል ማለት ነው። ይሄ እንግዲህ በአራት ነው የከፈልኩት በስድስት ስድስት አድርጌ። ስለዚህ አሁን ይሄንንም አጥኑ እና ተዘጋጁ፣ በደንብ ተዘጋጁ፣ ደጋግማችሁ አጥኑ። ቅዳሜ ንባብ ስናደርግ ቃላቶችንም ቀስ ብለን እንትን ስለምናይ ለእናንተ ይረዳችኋል ማለት ነው። ይሄ ኤታ ካፒታል ነው። አሁንም እንዳልኩት ይሄኛው ስሞል ሌተር ነው። ይሄ ማጀስኪውል ነው። ይሄ ማኒስኪውል ተብሎም ይጠራ ነው በአጠራር ማለት ነው። ኤታ ኢታ ሴታ ፈ ተ አይደለም፣ ምክንያቱም ታው ስላለ ፈ ምላሳችን በጥርሳችንና በከንፈራችን መካከል አድርገን በላይኛው ፈ ኢታ ሴታ ኢዮታ ካፓ ላምዳ ሙ ኤታ ቴታ ኢዮታ ካፓ ላምዳ ሙ ኤታ ቴታ ኢዮታ ካፓ ላምዳ ሙ። እዚህማ በአማርኛ ምን ትላለላችሁ? ያው በአማርኛው ማየት ትችላላችሁ። ኤታ ሴታ ቴታ አይደለም፣ ሰ ነው። አማርኛ እንደዛ አይነት ስለሌለ ቴ ነው የተመረጠው። ለምሳሌ በእንግሊዘኛ አላ ብትል በአማርኛ እንትን ስትለው ተላ ነው አይደል? ተላ ግን ስለሌላቸው ማለት ነው። ስለዚህ ይሄ አማርኛው ሴታን በትክክለኛው መግለጽ ስለማይችል የግሪክ ነው። ይሄ ሴታ ኢዮታ ካፓ ላምዳ ሙ ኢታ ሴታ ኢዮታ ካፓ ላምዳ ሙ ኤታ ሴታ ኢዮታ አዮታ ማለትም ትችላላችሁ። አዮታ ይላሉ አንዳንዶች አይደል? ኢዮታ ካፓ ላምዳ ሙ። ምክንያቱም በአማርኛ ብዙ ጊዜ አዮታ ነው። የአማርኛው ባይብል ይሁን እንደዛ አዮታ ይላል። ስለዚህ እነዚህንን ስድስቱን በደንብ አድርጋችሁ ደጋግማችሁ አጥኑ። ያንኛውን የክፍል አንድን ከ1 እስከ 6 ያለውን ከጨረሳችሁ ከ7 እስከ 12 ያለውን ደግሞ እንደዚህ እንትን ትላላችሁ ማለት ነው። ኤታ ሴታ ኢዮታ ካፓ ላምዳ ሙ ኤታ ሴታ ኢዮታ ካፓ ላምዳ ሙ። ከዚህ ትንሽ የምታስቸግረው ሴታ የምትለው ነው። ሌላው እንትን ነው። ኤታ ሴታ ኢዮታ ካፓ ላምዳ ሙ ኤታ ሴታ ኢዮታ ካፓ ላምዳ ሙ። እንደዚህ ደጋግማችሁ እንትን በሉት እና ፖስተር በደንብ ፖስትም በስክሪንም በፎን ስክሪን አድርጋችሁ ዝም ብላችሁ ስትሄዱ ምናምን ራሳችሁ እንትን በሉ። ምክንያቱም ይሄ ይረዳችኋል። ደግሞ ይሄ በዚህ ያለው ይረዳችኋል። ኤታ ሴታ ኢዮታ ካፓ ላምዳ ሙ ኤታ ሴታ ኢዮታ ካፓ ላምዳ ሙ ኤታ ሴታ ኢዮታ ካፓ ላምዳ ሙ። ይሄ ነው እንግዲህ። ደጋግማችሁ በሉት። አይዟችሁ፣ በርቱ። ጌታ ይርዳችሁ በነገር ሁሉ። ደህና ሁኑልኝ። ባይ ባይ።